ሰላም ውድና የተከበራችሁ አድማጮች እንዴት ናችሁ? ዕለታዊ ነጫጭር የስፖርት መረጃዎች ከላንጋኖ ስፖርት ይዤላችሁ ቀርብ ያለው። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ እንዲሁም ላይክ እና ሼር ማድረጉ እያልኩኝ አሁን በቀጥታ ወደ መረጃዎቹ አልፋለሁ። መጀመሪያ ላይ የኤንዞ ማሬስካን ጉዳይ እንመለከታለን። የቼልሲው አሰልጣኝ ኤንዞ ማሬስካ ሊሰናበት እንደሚችል በስፋት እየተዘገበ ይገኛል። በኤንዞ ማሬስካና በክለቡ ባለስልጣናት መካከል ውጥረት መንገሱ ነው በስፋት እየተዘገበ የሚገኘውና አሰልጣኙ ሊሰናበት እንደሚችል ፋብሪዚዮ ሮማኖ በተደጋጋሚ እያቀረበ ባለው አጫጭር መልእክቶቹም አስታውቋል። በአሰልጣኙና በክለቡ ባለስልጣናት መካከል ያለው ልዩነት ታዲያ ከውጤት ጋር ብቻ የተያዘ እንዳልሆነና ከረጅም ጊዜ እቅድ ጋር በተያያዘም አሰልጣኙ አሁን ተስፋ እየቆረጠ እንደሚገኝ ነው ፋብሪዚዮ ሮማኖ የዘገበው። ለምሳሌ ሌቪ ኮልዊል በተጎዳበት ሰዓት አሰልጣኝ ኤንዞ ማሬስካ ሌላ የተከላካይ መስመር ተጫዋች እንዲፈርምለት ጥያቄ አቅርቦ ነበር። ነገር ግን የክለቡ ባለስልጣናት ይህንን ለመቀበል ፈቃደኛ አልሆኑምና አሁን ላይ ከውጤት ጋር ብቻ የተያዘ ሳይሆን አሰልጣኙ ክለቡን ሊለቅ የሚችልበት አጋጣሚ እንዲሁም ሊሰናበት የሚችልበት አጋጣሚ እንደሚፈጠር ነው የተዘገበው። አሰልጣኙ በፈቃደኝነት ሊለቅ ይችላል፣ ካልሆነም ደግሞ ክለቡም ሊያሰናብተው ወይም ደግሞ ሊያባራው እንደሚችል የተገለጸው። ስለዚህ የቀጣይ ውጤቶች ወይንም ደግሞ ቀጣይ ከማንቸስተር ሲቲ ጋር ከአርሰናል ጋር የሚደረጉ ጨዋታዎች ሳይሆን በክለቡ ውስጥ አሁን በአሰልጣኙና በባለስልጣናቱ መካከል መልካም የሚባል ግንኙነትና ንግግር የለም። ከዚህም በፊትም ታዲያ ሲዘገብ እንደነበረው አሰልጣኙ በክለቡ ውስጥ ያሳለፍኳቸው ያለፉት 48 ሰዓታት በጣም ከባዶቹ ሰዓታት ነበሩ ብሎ መናገሩ ይታወሳል። ከዛ በተረፈም ታዲያ አሰልጣኙ በቅርቡ ውጤቶችን እያስመዘገበ አይደለም። ባለፈውም ከቦርንሞዝ ጋር በነበረው ጨዋታ ላይ 2-2 በሆነ ውጤት ተለያይተዋል። ከዛ አስቀድሞም ታዲያ ውጤቶችን ማስመዝገብ እየከበዳቸው ይገኛል። እንዲሁም ኮል ፓልመር ተቀይሮ ሲወጣ ደጋፊዎች ሲጮሁበት ነበር። you don't know what are you doing እየሰራ ያለውን ነገር አታውቅም በማለት ሲጮሁበት ነበር ኤንዞ ማሬስካ ላይና አሁን በክለቡ በአሰልጣኙና በደጋፊው መካከል ያለው ግንኙነት እየሻከረ ስለሚገኝ አሰልጣኙ ሊሰናበት እንደሚችል ተገልጿል። ፔፕ ጋርዲዮላ ማንቸስተር ሲቲን ከለቀቀ በኋላ ኤንዞ ማሬስካ የክለቡ አሰልጣኝ ሊሆን ይችላል የሚለው መረጃ ከወጣም በኋላ ታዲያ በአሰልጣኙ በባለስልጣናቱ መካከል ያለው ግንኙነት ሻክሯል። የሚፈጠረውን ነገር እንመለከታለን። ፋብሪዚዮ ሮማኖ እንደሚለው ከሆነ ታዲያ በሰዓታት ውስጥ ውሳኔዎችን ልንሰማ እንችላለን ሲል ነው የገለጸው። አርሰናሎች እየተመለከቱት የሚገኙት የኮሎኙ ተጫዋች ሰኢድ ኤልማላ እዛው በኮሎኝ የውድድር ዓመቱን ሊያጠናቅቅ እንደሚችል እየተገለጸ ይገኛል። ተጫዋቹ ታዲያ በኮሎኝ ጥሩ የሚባል ጊዜ ነው በማሳለፍ ላይ የሚገኘው። በእርግጥ አብዛኛዎቹን ጨዋታዎች እየተቀየረ ወደ ሜዳ ቢገባም ተጫዋቹ ግን ውጤታማ መሆን ችሏልና አሁን ላይ ባለው ሁኔታ ታዲያ ተጫዋቹ በተረጋጋ መልኩ የውድድር ዓመቱን ማጠናቀቅና እዛው ኮሎኝ መቆየት እንደሚፈልግ ነው እየተዘገበ የሚገኘው። ተጫዋቹ ያለፈው ዓመት በውሰት ነበር ከቪክቶሪያ ኮሎኝ ጋር ያሳለፈው። ዘንድሮ ወደ ኮሎኝ ተመልሶ ጥሩ የሚባል ጊዜን በማሳለፍ ላይ ይገኛል። በ15 የቡንደስሊጋ ጨዋታዎች 6 ጎሎችን አስቆጥሮ 3 ጊዜ ደግሞ አሲስት ማድረግ የቻለ ተጫዋች ነው። ተጫዋቹ በአብዛኛው የግራ ክንፍ ተጫዋች ሲሆን በአጥቂ አማካይ ቦታ እንዲሁም በቀኝ ክንፍ መስመር ቦታ ላይ መጫወት የሚችል ተጫዋች ነው። የተጫዋቹ ወኪል እንደተናገረው ከሆነ ታዲያ ተጫዋቹ በጥር ዝውውር መስኮት ክለቡን የመልቀቅ ፍላጎት የለውም ሲል ነው የገለጸው። ፒኤስጂ፣ ኢንተር ሚላን፣ አርሰናል፣ ሪያል ማድሪድ፣ ቶተንሃም ሆትስፐር፣ ማንቸስተር ዩናይትድ እና ሌሎችም ታላላቅ ክለቦች ተጫዋቹን እየተመለከቱት እንደሚገኙ ተዘግበዋል። ኮሎኞች ታዲያ ተጫዋቹን 40 ሚሊዮን ዩሮ ነው የገመቱት። የሚፈጠረውን ነገር እንመለከታለን። የ19 ዓመቱ ሰኢድ ኤልማላ በበርካታ ክለቦች እይታ ውስጥ ቢገኝም ተጫዋቹ ግን ዘንድሮን እዛው በቡንደስሊጋው ማጠናቀቅ እንደሚፈልግ ተዘግቧል። የአርሰናሉ ወጣት ተጫዋች ኢታን ዋኔሪ ስሙ ከዝውውር ጋር እየተያያዘ ይገኛል። በተለይ በውሰት ክለቡ ሊለቅ ይችላል የሚሉ መረጃዎች በስፋት ነው እየወጡ የሚገኙት። ነገር ግን አርሰናሎች ተጫዋቹን አሁን ላይ ባለው ሁኔታ የመልቀቅ እቅድ እንደሌላቸው ተዘግቧል። በተለይ ስኳድ ውስጥ ያለው የጉዳት ሁኔታ የአርሰናል ባለስልጣናትን በማሳሰብ ላይ ይገኛል። በእርግጥ አሁን ላይ ተጫዋቾች በመመለሳቸው ኢታን ዋኔሪ በክለቡ ውስጥ የመሰለፍ ዕድል ማግኘት ከብዶታል። አይደለም እሱ የክረምት ፈራሚው ኤብሪቼ
ኢዜም እየተጫወተ አይደለምና ኢታን ዋኔሪ ዘንድሮ በፕሪሚየር ሊጉ 6 ጨዋታዎች ላይ ብቻ ነው ተሰልፎ እየተጫወተው 6ቱንም ተቀይሮ ወደ ሜዳ በመግባት ነው እየተጫወተው። በሻምፒዮንስ ሊጉም ታዲያ እንዲሁ ተቀይሮ ወደ ሜዳ ገብቶ እየተጫወተ ሲሆን በካርሊንግ ካፕ ብቻ ነው በቋሚ አሰላለፍ ውስጥ ገብቶ መጫወት የቻለውና በእነዚህ ጨዋታዎችም ላይ ታዲያ ቢሆን ውስን የሆኑ ደቂቃዎችን ነው ለመጫወት የተገደደውና በካርሊንግ ካፕ በሁለት ጨዋታዎች ላይ ተሰልፎ ተጫውቷል። አንዱን በቋሚ አሰላለፍ ውስጥ ገብቶ የጀመረ ሲሆን አንዱን ደግሞ ተቀይሮ ነው ወደ ሜዳ የገባው። ሌሎቹን የሻምፒዮንስ ሊግ እና የፕሪሚየር ሊግ ጨዋታዎችን ደግሞ ሙሉ በሙሉ ተቀይሮ ነው ወደ ሜዳ የገባው። በአብዛኛው 446 ደቂቃዎችን ብቻ ነው የተጫወተው ኢታን ዋኔሪና ተጫዋቹ ታዲያ እስከ 2030 በክለቡ የሚያቆየውን ኮንትራት ባለፈው አመት መፈራረሙ ይታወቃል። በእርግጥ አሁን አዲሱ አመት ስለገባን ማለት ነው በ2025 ነው የረጅም ጊዜ ኮንትራት ከአርሰናል ጋር የተፈራረመው። አርሰናሎች ተጫዋቹን የመሸጥ ምንም አይነት እቅድ የላቸውም። በውሰት የመስጠቱ ነገርም ራሱ እስካሁን እንዳልታመነበትና ተጫዋቹም በክለቡ የመቆየት ፍላጎት እንዳለውም እየተዘገበ ይገኛል። ነገር ግን በርካታ ክለቦች ተጫዋቹን እየተከታተሉት ይገኛሉ። ከማንቸስተር ዩናይትድ ጀምሮ እስከነ ክሪስታል ፓላስ፣ ቦርንሞዝ፣ ፉልሃምን የመሳሰሉ ክለቦች ተጫዋቹን እየተመለከቱት እንደሚገኙ ተዘግቧል። አርሰናሎች በተከላካይ መስመር ቦታ ላይ ጀሬሚ ጃኬን እንዲሁም በአማካይ ስፍራ ላይ አዩብ በዋዲን እየተመለከቱት እንደሚገኙ ባለፉት ቀናትም ሲዘገብ እንደነበረ ይታወሳልና እነዚህ ሁለቱ ተከላካዮች ታዲያ ለረጅም ጊዜ እቅድ ታቅደው ሊፈርሙ እንደሚችሉ የክለቡ ዘጋቢ የሆነው ቻርልስ ዋትስ ተናግሯል። ቻርልስ ዋትስ እንደሚለው ከሆነ ታዲያ አርሰናሎች ከዚህም በፊትም በጥር የዝውውር መስኮት እነ ጃኮብ ኪቪዮርን እንዳስፈረሙት ሁሉ ወጣት ተጫዋቾችን የሚያገኙ ከሆነ ያስፈርማሉ ሲል ነው የገለጸው። ከዛ በተረፈ አርሰናሎች በጥር የዝውውር መስኮት ለማስፈረም አቅደው እየተንቀሳቀሱ አይደለም። ለወደፊት እቅድና እንዲሁም በግዴታ ምክንያት በጉዳት ምክንያት ተጫዋቾችን የሚያጡ ከሆነ ብቻ ያስፈርማሉ ሲል ነው የገለጸው። ከዛ በተረፈ የአርሰናሎች ትልቁ እቅድ በቀጣዩ ክረምት 2026 ተጫዋቾችን ማስፈረም ነው ሲል ተናግሯል። አሰልጣኝ ሚኬል አርቴታ በሜዳው ዳር ላይ እያደረገ ያለው ነገር አሁን በርካቶችን እያነጋገረ ይገኛል። አሰልጣኙ ታዲያ አስገራሚ የሆኑ ታክቲኮችን እየተጠቀመ ተጫዋቾች በነፃነት እንዳይጫወቱ በማድረግ ላይ ይገኛል ሲሉ ነው በርካታ የተቃራኒ ክለብ ደጋፊዎች አሰልጣኙን በመውቀስ ላይ የሚገኙት። ባለፈው ከአስቶን ቪላ ጋር በተደረገው ጨዋታ ላይ ጄደን ሳንቾ ኳስን ይዞ ወደ ዳር ሊወጣ ሲል አሰልጣኝ ሚኬል አርቴታ ደግሞ የራሱን ቴክኒካል ኤሪያ በመልቀቅ መስመሩን በመልቀቅ ቀጥታ ሄዶ መስመሩ ጋር ነበር የቆመው። የጨዋታው ሜዳ መስመር ጋር ነበር የቆመውና ከዛ በኋላ ተጫዋቹ ወደ ሌላኛው አቅጣጫ ወይንም ደግሞ ወደ መሃል ሜዳ እንዲመለስ ተደርጓል ማለት ነው። በዚህ ጨዋታ ላይ ብቻ ሳይሆን በሌሎች ጨዋታዎች ላይም ከክሪስታል ፓላስ ጋር በነበረው ጨዋታ ላይም ተመሳሳይ አይነት ታክቲክ ይጠቀማል። ተጫዋቾች ኳስን ይዘው ወደ ዳር ሲመጡ እሱ ደግሞ ወደ ሜዳው ጫፍ በመጠጋት ተጫዋቾቹ በነፃነት ወደዚህ እንዳይመጡ እያደረጋቸው ይገኛል። ይህ ነገር አንድ ነገር ሊባል ይገባል በማለት ነው በርካቶች አሁን እየተናገሩ የሚገኙት። በቀጣይ ጨዋታ ታዲያ የሚፈጠረውን እንመለከታለን። ከዚህም በፊትም ባለፉት ዓመታት ከቶተንሃም ሆትስፐር ከማንቸስተር ሲቲ ጋር በነበሩ ጨዋታዎች ላይ ተመሳሳይ አይነት ነገርን ተጠቅመዋል። የእጅ ውርወራዎችን በማዘግየት ተጫዋቾች እንዳይወረውሩ በማድረግ የተለያዩ አይነት ነገሮችን ሲጠቀም ነበረ። ይህ ነገር መላ ሊበጅለት ይገባል ሲሉ ነው የተቃራኒ ክለብ ደጋፊዎች በመጠየቅ ላይ የሚገኙት። ስሙ ከአርሰናል እንዲሁም ማንቸስተር ዩናይትድ እና ሌሎች ክለቦች ጋር እየተያያዘ የሚገኘው ወጣቱ የማርሴይ አጥቂ ሮቢኒዮ ቫዝ ለገበያ መቅረቡን የፈረንሳይ ጋዜጣዎች በመዘገብ ላይ ይገኛሉ። ሮቢኒዮ ቫዝ በቋሚ አሰላለፍ ውስጥ ገብቶ ባይጫወትም ዘንድሮ በ13 የሊግ 1 ጨዋታዎች 4 ጎሎችን አስቆጥሮ 2 ጊዜ ደግሞ አሲስት ማድረግ የቻለ ተጫዋች ነው። ይህ የ18 ዓመት ታዳጊ ተጫዋች ታዲያ በበርካታ ክለቦች እይታ ውስጥ ነው የሚገኘው። በእርግጥ በክለቡ ያለው ኮንትራት እስከ 2028 ያቆየዋል። ነገር ግን ክለቡ ተጫዋቹን ለመሸጥ መዘጋጀቱ ነው የተገለጸው። አሁን ላይ በትራንስፈር ማርኬት 10 ሚሊዮን ዩሮ ብቻ የተገመተ ሲሆን ነገር ግን ማርሴዮች ከ18 እስከ 25 ሚሊዮን ዩሮ የሚያገኙ ከሆነ ተጫዋቹን ለመሸጥ ፍቃደኛ መሆናቸው ነው እየተዘገበ የሚገኘው። ሮቢኒዮ ቫዝ ታዲያ በዜግነት ፈረንሳዊ ሲሆን ለአፍሪካዊቷ ሀገር ጊኒ ቢሳውም መጫወት ይችላል፣ ሁለተኛው አገሩ በመሆኗ ማለት ነው። በአጠቃላይ ይህንን አጥቂ አሁን ክለቡ ለመሸጥ ፍቃደኛ መሆኑ ነው የተዘገበው። አርሰናል፣ ቸልሲ፣ ሌሎች ክለቦችም ተጫዋቹን በቅርበት እየተከታተሉ እንደሚገኙ ተዘግቧል።
ጋላታሳራዮች የማንቸስተር ዩናይትዱን አማካይ ማኑኤል ኡጋርቴን በጥር የዝውውር መስኮት ማስፈረም እንደሚፈልጉ ተዘግበዋል። ጋላታሳራዮች በሻምፒዮንስ ሊጉ እያደረጉት ያለውን እንቅስቃሴ ለማጠናከር ታዲያ በጥር የዝውውር መስኮት ራሳቸውን ማጠናከር ይፈልጋሉና ተጫዋቹን አሁን ላይ በውሰት አስፈርመው በቀጣይ ዓመት ደግሞ በክረምቱ በ20 ሚሊዮን ዩሮ በአማራጭ ለማስፈረም ጥያቄ ማቅረባቸው የተዘገበው። ማኑኤል ኡጋርቴ ዘንድሮ በማንቸስተር ዩናይትድ ውስጥ በቋሚ አሰላለፍ ውስጥ ገብቶ መጫወት እየከበደው ይገኛል። በቅርቡ ታዲያ በጉዳት ምክንያት ነው የመሰለፍ ዕድል እያገኘ የሚገኘው። በዚህም መሰረት ጋላታሳራዮች ተጫዋቹን ለመውሰድ ጥያቄ ማቅረባቸው ተዘግቧል። አርቢ ላይፕዚጎች ያን ዲዮማንድን በጥር የዝውውር መስኮት የመሸጥ እቅድ እንደሌላቸው ተዘግቧል። ያን ዲዮማንድ በማንቸስተር ዩናይትድ እቅድ ውስጥ እንደሚገኝ ነው የተገለጸው። ማንቸስተር ዩናይትድ ብቻ አይደለም፣ በርካታ ታላላቅ የሚባሉ ክለቦች ተጫዋቹን በቅርበት ነው እየተከታተሉ የሚገኙት። የ19 ዓመቱ ፈጣን አጥቂ ታዲያ ዘንድሮ በቡንደስሊጋው በ14 ጨዋታዎች 6 ጎሎችን ማስቆጠር ችሏል። እንዲሁም 3 ጊዜ ደግሞ አሲስት ማድረግ የቻለ ተጫዋች ነው። በአሁኑ ሰዓት ታዲያ ለሀገሩ ብሔራዊ ቡድን ኮት ዲቮር በአፍሪካ ዋንጫ ላይ እየተጫወተ የሚገኝ ተጫዋች ነው ያን ዲዮማንድን ታዲያ ማስፈረም የሚፈልጉ ክለቦች በጣም በርካታ ናቸው። ማንቸስተር ዩናይትድ፣ ሊቨርፑል፣ አርሰናል፣ ቶተንሃም ሆትስፐር፣ ባየር ሙኒክ፣ ፒኤስጂ እንዲሁም ሪያል ማድሪድ ሁሉም ታዲያ ተጫዋቹ ላይ ፍላጎታቸውን ማስመዝገባቸው ነው የተዘገበው። ተጫዋቹ ምንም አይነት የውል ማፍረሻ የለውም። እስከ 2030 የሚያቆይ ኮንትራት አለው። አርቢ ላይፕዚጎች ደግሞ ተጫዋቾችን በከፍተኛ ዋጋ በመሸጥ የሚታወቁ ናቸውና ተጫዋቹን በቀላሉ እንደማይለቁትም ነው የተገለጸው። አንለቅም ካሉም ታዲያ አርቢ ላይፕዚጎች በርካታውን ጊዜ ተጫዋቾችን ሲያቆዩም ተመልክተናቸዋል። አሁንም ተጫዋቹን መሸጥ እንደማይፈልጉ ለተጫዋቹ እንደውም አዲስ ኮንትራት አቅርበው ደሞዙንም ከፍ ሊያደርጉለት መሆኑ ነው የተዘገበው። በአጠቃላይ ግን ተጫዋቹን እንደማይለቁት አርቢ ላይፕዚጎች ተዘግበዋል። የአሰልጣኝ ሩበን አሞሪም ቆይታ እስካሁን ታዲያ እርግጠኛ እንዳልሆነ ነው በርካቶች እየዘገቡ የሚገኙትና በቅርቡ በተለይ ከወልቨርሃምፕተን ወንደርስ ጋር ባሳየው ብቃት በርካቶች መበሳጨታቸው፣ የክለቡ ባለስልጣናትም ተስፋ መቁረጣቸው ነው እየተገለጸ የሚገኘው። በአደባባይ አሰልጣኙን እንደግፈዋለን ቢሉም ከኋላ ግን አሰልጣኙን ለማሰናበትና ሌላ አሰልጣኝ ወደ ክለቡ ለማምጣት እየሰሩ እንደሚገኙም የተለያዩ ሚዲያዎች በመዘገብ ላይ ይገኛሉ። የቀድሞ የባርሴሎና አሰልጣኝ ዣቪ ሄርናንዴዝ፣ የቦርንሞዙ አንዶኒ አራዮላ እንዲሁም የክሪስታል ፓላሱ ኦሊቨር ግላስነር ስማቸው ከማንቸስተር ዩናይትድ ጋር በመያያዝ ላይ የሚገኙ አሰልጣኞች ናቸው። አሰልጣኝ ሩበን አሞሪም ታዲያ ውጤትም ብቻ ሳይሆን የጨዋታ ስልቱንና ብቃቱንም የማይቀይር ከሆነ ሊሰናበት እንደሚችል ነው የተገለጸው። ዩናይትዶች የክሪስታል ፓላሱን የፊት መስመር አጥቂ ጄን ፊሊፕ ማቴታን እየተመለከቱት እንደሚገኝ ተገልጿል። የተጫዋቹ ኮንትራት በ2027 ነው የሚጠናቀቀው። ዘንድሮ ታዲያ በሁሉም ውድድሮች በፕሪሚየር ሊጉ በ18 ጨዋታዎች 7 ጎሎችን ማስቆጠር የቻለ የአጥቂ መስመር ተጫዋች ነው። ዘንድሮ ማንቸስተር ዩናይትድ ላይም ማስቆጠሩ ይታወሳል። በእርግጥ ዩናይትዶች ያንን ጨዋታ ቢያሸንፉም ማለት ነው። ተጫዋቹ ታዲያ አዲስ ኮንትራት እንዲፈርም የቀረበለትን ጥያቄ ውድቅ አድርጓል። በዚህም መሰረት በቀጣዩ ክረምት ክለቡን ይለቃሉ ተብለው ከሚጠበቁ ተጫዋቾች ውስጥ አንዱ እንደሆነ የተገለጸው። ነገር ግን ማንቸስተር ዩናይትድ ይህንን ተጫዋች በጥር የዝውውር መስኮት ለማስፈረም ማቀዳቸው ነው እየተገለጸ የሚገኘው። በአጥቂ መስመሩ ታዲያ ከቤንጃሚን ሼስኮ የሚፈለገውን አይነት አገልግሎት ማግኘት ያቃታቸው ማንቸስተር ዩናይትዶች ሌላ የአጥቂ መስመር ተጫዋች ስለሚያስፈልጋቸው ጄን ፊሊፕ ማቴታ ላይ ማነጣጠራቸው ነው እየተገለጸ የሚገኘው። በሌላ በኩል ደግሞ ጆሹዋ ዚርክዜ ክለቡ ሊለቅ ስለሚችልና ሌላ አጥቂ ስለሚያስፈልጋቸው ጄን ፊሊፕ ማቴታ ላይ ማተኮራቸው ተዘግቧል። ሊቨርፑሎች የሪያል ማድሪዱን የአማካይ ስፍራ ተጫዋች ኤድዋርዶ ካማቪንጋን ለማስፈረም ጥያቄ አቅርበው እንደነበርና ተጫዋቹም ክለቡም ጥያቄውን ውድቅ ማድረጋቸው ነው የተገለጸው። ተጫዋቹ ታዲያ ብቃቱን መልሶ በማግኘት ለሪያል ማድሪድ ለረጅም ዓመታት መጫወት እንደሚፈልግ ነው የተገለጸው። እስከ 2029 በሪያል ማድሪድ የሚያቆይ ኮንትራት አለው። አሁን ላይ ባለው ሁኔታ ክለቡ ታዲያ ተጫዋቹን የመሸጥ ፍላጎት እንደሌለው ተገልጿል። ነገር ግን የሐሳብ ለውጥ ቢኖር እንኳን ሪያል ማድሪዶች ለተጫዋቹ ዝውውር ከ80 ሚሊዮን ፓውንድ በላይ እንደሚጠይቁ ነው የተዘገበው። እዛው ሪያል ማድሪድ ጋር ስንቆይ ኪሊያን ምባፔ ጉዳት አጋጥሞታል። በዚህም መሰረት በላሊጋው የመጀመሪያ ጨዋታ በአዲሱ ዓመት ማለት ነው ከሪያል ቤቲስ ጋር የሚደረገው ጨዋታ እንደሚያመልጠው ነው እየተገለጸ የሚገኘው። በተጨማሪም በስፓኒሽ ሱፐር ካፕ ከአትሌቲኮ ማድሪድ ጋር የሚደረገው የግማሽ ፍጻሜም አጠራጣሪ መሆኑ ተዘግቧል። ዘንድሮ በ24 ጨዋታዎች 29 ጎሎችን ያስቆጠረው ኪሊያን ምባፔ የሪያል ማድሪድ ወሳኙ ተጫዋች ነው ማለት እንችላለን። ነገር ግን አሁን በጉዳት ምክንያት ቀጣዩ ጨዋታ እንደሚያመልጠው ተዘግቧል።
የቀድሞ የቶተንሃም ሆትስፐር አሰልጣኝ የነበረው ቲም ሼርውድ የክለቡን አሰልጣኝ ቶማስ ፍራንክን እንዲያግዙ በመጠየቅ ላይ ይገኛል። ቶተንሃም ሆትስፐር ልክ እንደ ሌሎች ክለቦች ገንዘብ አውጥተው ተጫዋቾችን ማስፈረም ይኖርባቸዋል ሲል ነው የገለጸው። የስኳድ ተጫዋቾች ወይንም ደግሞ እንዲሁ ዝም ብለው መጥተው ስኳዱን የሚያሟሉ ሳይሆን ተፎካካሪ ሊያደርጉ የሚችሉ ተጫዋቾችን 100 ሚሊዮን ፓውንድ ቢያስፈልግም እንኳን አውጥተው ማስፈረም ይኖርባቸዋል ሲል ቲም ሼርውድ ምክሩን ለግሷል። ይህ የማይደረግ ከሆነና ክለቡ በቀጣይ ዓመት በሻምፒዮንስ ሊግ የሚያሳትፈውን ውጤት ማስመዝገብ የማይችል ከሆነ እንደነ ሚኪ ቫን ደ ቬን ያሉትን አይነት ተጫዋቾች በክለብ ማቆየት ከባድ ነው ሲል ነው ቲም ሼርውድ የገለጸው። ስለዚህ በጥር የዝውውር መስኮት ገንዘብ አውጥተው ተጫዋቾችን አስፈርመው አሰልጣኙን ማገዝ ይኖርባቸዋል ሲል ተናግሯል። ቶተንሃም ሆትስፐር እና ማንቸስተር ዩናይትድ በአትሌቲኮ ማድሪዱ አማካይ ኮነር ጋላጋር ላይ እየተፎካከሩ እንደሚገኙ ተገልጿል። በተጨማሪም ታዲያ ኒውካስል ዩናይትድ፣ ኤቨርተን እና ዌስትሃም ዩናይትድም ተጫዋቹን እየተመለከቱ ይገኛሉ። አትሌቲኮ ማድሪዶች ተጫዋቹን በ30 ሚሊዮን ዩሮ የመሸጥ ፍላጎት እንዳላቸው ተዘግቧል። ኮነር ጋላጋር በቀጣይ ዓመት በሚደረገው የዓለም ዋንጫ ላይ የእንግሊዝ ብሔራዊ ቡድንን ወክሎ ለመሳተፍ ያለው ብቸኛው አማራጭ በቋሚነት መጫወት ነውና እሱም ወደ ፕሪሚየር ሊጉ መዘዋወርን እንደሚፈልግ ነው የተዘገበው። ብራይተኖች ፓስካል ግሮስን መልሰው ለማስፈረም ተስማምተዋል። ተጫዋቹም ታዲያ የጤና ምርመራውን እንዲያደርግ ፍቃድ አግኝቷል። በዚህም መሰረት ፓስካል ግሮስ ወደ ብራይተን የሚመለስ ነው የሚሆነው። 7 ዓመታትን ከብራይተን ጋር ካሳለፈ በኋላ ወደ ቦሩሺያ ዶርትሙንድ የተዘዋወረው ፓስካል ግሮስ ታዲያ አሁን ዳግም ወደ ፕሪሚየር ሊጉ እንደሚመለስ ነው የተገለጸው። በቀጣይ ቀናት ውስጥ የጤና ምርመራው ተደርጎ ለክለቡ የሚፈርም ይሆናል። ክሪስታል ፓላሶች ብሬናን ጆንሰንን እንደሚያስፈርሙት እርግጠኛ ሆነዋል። ብሬናን ጆንሰን ከቶተንሃም ሆትስፐር በ35 ሚሊዮን ፓውንድ ለማስፈረም ከክለቡ ጋር ተስማምተዋል። ነገር ግን እስካሁን ተጫዋቹ ውሳኔውን አላሳወቀም። በቀጣይ ሰዓታት ወይንም ደግሞ ቀናት ውስጥ ውሳኔውን ያሳውቃል ተብሎ ነው የሚጠበቀው። አሁን ላይ ባለው ሁኔታ ግን ክሪስታል ፓላሶች እርግጠኛ ሆነዋል። በአንድ በኩል ታዲያ ኤዲ ንኬቲያ ጉዳት አጋጥሞታል። ለረጅም ጊዜ ከሜዳ ሊርቅ እንደሚችል ነው የተዘገበውና በዚህም መሰረት የአጥቂ መስመር ተጫዋች ስለሚያስፈልጋቸው ብሬናን ጆንሰንን ለማስፈረም መስማማታቸው ተዘግቧል። ኔይማር ከሳንቶስ ጋር ለተጨማሪ 1 ዓመት ለመቆየት ተስማምቷል። ግሎቦ ስፖርት ይዞት የወጣው መረጃ እንደሚያመላክተው ከሆነ ተጫዋቹ ተጨማሪ 1 ዓመት በክለቡ የሚያቆየውን ኮንትራት ለመፈራረም መስማማቱን ነው የገለጸው። የቀድሞ የባርሴሎናና የፒኤስጂ ተጫዋች የነበረው ኔይማር ታዲያ ወደ ልጅነት ክለቡ ሳንቶስ ተመልሶ ሳንቶሶች ወደ ታችኛው ዲቪዚዮን እንዳይወርዱ አድርጓል። በብራዚሉ ሴሪአ ውስጥ ይቆያሉ ማለት ነው። ባለፈው ዲሴምበር መጀመሪያ ወር አካባቢ ላይ በተደረገው ወሳኝ ጨዋታ ላይም ከጁቬንቱስ ጋር በተደረገው ጨዋታ ላይ ሃትሪክ ማስቆጠሩ ይታወሳል። ኔይማር አሁን ለተጨማሪ 1 ዓመት እዛው በብራዚል የሚቆይ ይሆናል። ፉልሃሞች የቼልሲውን ራሂም ስተርሊንግ ለማስፈረም አሁንም ፍላጎት እንዳላቸው ተዘግቧል። ነገር ግን ከተጫዋቹ ደሞዝ ጋር በተያያዘ ስምምነት ላይ መደረስ እንደሚኖርበት ነው የተገለጸው። ስተርሊንግ ዘንድሮ ምንም አይነት ጨዋታዎችን ለቼልሲ አልተጫወተምና ቼልሲዎች ተጫዋቹን ማሰናበት ይፈልጋሉ። በዚህም መሰረት ታዲያ ተጫዋቹን ለማስፈረም ፉልሃሞች ፍላጎት ማሳየታቸው ተዘግቧል። ፊዮረንቲናዎች የቀድሞ የቶተንሃም ሆትስፐር ተጫዋች የነበረውን ማኖር ሶሎሞንን ለማስፈረም ተስማምተዋል። በዚህም መሰረት ተጫዋቹ በቀጣይ ቀናት ውስጥ የጤና ምርመራውን አድርጎ ለጣሊያኑ ክለብ ይፈርማል ተብሎ ነው የሚጠበቀው። ተጫዋቹ ታዲያ በአሁኑ ሰዓት በውሰት ለቪያሪያል ነው እየተጫወተ የሚገኘው። ነገር ግን ከቶተንሃም ሆትስፐር ጋር ነው ፊዮረንቲና የተስማማው የቶተንሃም ሆትስፐር ንብረት ስለሆነ ማለት ነው። በዚህም መሰረት ተጫዋቹ አሁን ወደ ፊዮረንቲና በማምራት የጤና ምርመራውን አድርጎ ለክለቡ ይፈርማል ተብሎ ይጠበቃል። ሮማዎች የቶተንሃም ሆትስፐሩን ተከላካይ ራዱ ድራጉሲንን ማስፈረም ይፈልጋሉ ሲል ዴይሊ ሜል ዘግቧል። ራዱ ድራጉሲን በደረሰበት ጉዳት ምክንያት ለረጅም ጊዜ ከሜዳ ከቆየ በኋላ በቅርቡ ተመልሷል። ቢሆንም ግን ወደ ቋሚ አሰላለፉ መመለስ አልቻለም። በዚህም መሰረት ታዲያ ተጫዋቹ አሁን ወደ ጣሊያን ሊመለስ እንደሚችል ነው የተገለጸው። ቶተንሃም ሆትስፐሮች በ27 ሚሊዮን ፓውንድ ነበር ከጄኖዋ ያስፈረሙት። አሁን ታዲያ ተጫዋቹ ወደ ጣሊያኑ ክለብ ሮማ ሊያመራ እንደሚችል ተዘግቧል።
የማንቸስተር ሲቲው ተከላካይ ናታን አኬ ወደ ዌስትሃም ዩናይትድ መዘዋወር እንደማይፈልግ ተገልጿል። ቶክ ስፖርት ይዞት የወጣው መረጃ እንደሚያመላክተው ከሆነ ናታን አኬን ማንቸስተር ሲቲዎች ለመሸጥ ፍቃደኛ ናቸው። ነገር ግን ተጫዋቹ ደግሞ ወደ ዌስትሃም ዩናይትድ የመሄድ ፍላጎት እንደሌለውና ሌሎች አማራጮችን እየተመለከተ እንደሚገኝ ነው የተዘገበው። ተጫዋቹ በፕሪሚየር ሊግ ብቻ ሳይሆን በአውሮፓ መድረክ የሚፎካከር ክለብንም መቀላቀል እንደሚፈልግ ተዘግቧል። ኢንተርና ባርሴሎና የአልሂላሉን ተከላካይ ጆአው ካንሴሎን ለማስፈረም ፍላጎት ማሳየታቸው ተገልጿል። የተጫዋቹን ወኪል ታዲያ እያነጋገሩ ይገኛሉ ሲል ነው ፋብሪዚዮ ሮማኖ የዘገበው። ተጫዋቹ ታዲያ በዚህ ወር ውስጥ አልሂላልን እንደሚለቅ ተረጋግጧል ሲል ነው ፋብሪዚዮ ሮማኖ የገለጸው። በዚህም መሰረት ኢንተርና ባርሳ ተጫዋቹን ለማስፈረም ፍላጎት ማሳየታቸው ተዘግቧል። በትናንትናው ዕለት በአፍሪካ ዋንጫ ማጣሪያ በተደረጉ ጨዋታዎች አልጄሪያ ኢኳቶሪያል ጊኒን 3-1 በሆነ ውጤት ስታሸንፍ፣ ቡርኪና ፋሶ ደግሞ ሱዳንን 2-0 በሆነ ውጤት አሸንፋለች። በዚህም መሰረት አልጄሪያ የምድቡ መሪ ሆና አልፋለች። ቡርኪና ፋሶ በሁለተኛነት ያለፈች ሲሆን ሱዳን በሶስተኛነት ወደ ቀጣዩ ዙር ማለፏን አረጋግጣለች። በሌላኛው ምድብ በምድብ ኤፍ በተደረገ ጨዋታ ኮት ዲቮር ጋቦንን 3-2 አሸንፋለች። ካሜሩን ደግሞ ሞዛምቢክን 2-1 በሆነ ውጤት ነው ያሸነፈችው። በዚህም መሰረት ካሜሩንና ኮት ዲቮር ወደ ቀጣዩ ዙር አልፏል። በርካታ ጎል በማስቆጠሯ ኮት ዲቮር የምድቡ መሪ ሆና አጠናቃለች። ሁለቱም ሀገራት ታዲያ 7 ነጥብ ይዘው ነው ያጠናቀቁት። ሞዛምቢክ ደግሞ 3 ነጥብ ይዛ ነው የጨረሰችው። በዚህም መሰረት አራቱ ወደ ቀጣዩ ዙር ያለፉ ምርጥ ሶስተኛዎችም ታውቀዋል ማለት ነው። ሞዛምቢክ፣ ቤኒን፣ ሱዳን እንዲሁም ታንዛኒያ በምርጥ ሶስተኛነት ወደ ቀጣዩ ዙር ያለፉ ሀገራት ናቸው። አሁን ታዲያ በቀጣዩ ዙር በሚፋለሙ ሀገራትም ታውቀዋል። ወደ ቀጣዩ ዙር ያለፉት ሀገራት ታዲያ 16 ናቸው። 16ቱ ወደ ቀጣዩ ዙር ለማለፍ የሚፋለሙ ይሆናል። ሴኔጋል ከሱዳን፣ ማሊ ከቱኒዚያ፣ ሞሮኮ ከታንዛኒያ፣ ደቡብ አፍሪካ ከካሜሩን፣ ግብጽ ከቤኒን፣ ናይጄሪያ ከሞዛምቢክ፣ አልጄሪያ ከኮንጎ ዲሞክራቲክ ሪፐብሊክ እንዲሁም ኮት ዲቮር ከቡርኪና ፋሶ ጋር ጨዋታቸውን የሚያደርጉ ይሆናል። ዛሬ በእንግሊዝ ፕሪሚየር ሊግ የሚደረጉ ጨዋታዎች አሉ። ከአዲስ ዓመቱ በኋላ ማለት ነው። ከትላንትናው እረፍት በኋላ ዛሬ ቀሪ ጨዋታዎች የሚደረጉ ይሆናል። በዚህም መሰረት ሊቨርፑል ሊድስ ዩናይትድን የሚያስተናግድ ነው የሚሆነው። ማንቸስተር ሲቲ ደግሞ ከሜዳው ውጪ ከሰንደርላንድ ጋር የሚጫወት ይሆናል። 4 ጨዋታዎች ይደረጋሉ። ክሪስታል ፓላስ ከፉልሃም፣ እንዲሁም ሊቨርፑል ከሊድስ ዩናይትድ፣ ብሬንትፎርድ ከቶተንሃም ሆትስፐር፣ ሰንደርላንድ ከማንቸስተር ሲቲ ጋር ጨዋታቸውን የሚያደርጉ ይሆናል። የመጀመሪያው የአንፊልድ የአዲሱ ዓመት ጨዋታ ነው የሚሆነው። ሊቨርፑሎች ታዲያ ያለፉትን 4 ጨዋታዎች ማሸነፍ ችለዋል። በመጨረሻ ሳምንቱም ወልቨርሃምፕተን ወንደርስን 2-1 በሆነ ውጤት ማሸነፋቸው ይታወቃል። ሊድስ ዩናይትዶች ባለፉት 5 ጨዋታዎች አልተሸነፉም። ቢሆንም ግን ከሜዳቸው ውጭ ያደረጓቸውን ያለፉትን 6 ጨዋታዎች ደግሞ ማሸነፍ አልቻሉምና ዛሬ አንፊልድ ላይ ጨዋታው ሊከብዳቸው ይችላል። በተጨማሪም ሊቨርፑሎች ባለፉት 21 የጃንዋሪ 1 ጨዋታ ተሸንፈው አያውቁም። በአዲሱ ዓመት የመጀመሪያው ቀን ምርጥ የሚባል ሪከርድ ነው ያላቸው ሊቨርፑሎችና ይህንን ሪከርድ ያስቀጥላሉ ተብሎ ይጠበቃል። መሐመድ ሳላ በአፍሪካ ዋንጫ ምክንያት እንደማይሳተፍ ይታወቃል። ከዛ በተረፈ ግን ዶሚኒክ ሶቦዝላይ ቅጣቱን ስለጨረሰ ዛሬው ጨዋታ ላይ ይሳተፋል ተብሎ ይጠበቃል። እስካሁን ታዲያ ሊድስ ዩናይትዶች የጆይ ሮንደን የመሰለፍ ጉዳይ አልታወቀም። በኋላ ላይ ውሳኔ ይወሰናል ተብሎ ነው የሚጠበቀው። ዳንኤል ጄምስ እና ሼን ሎንግስታፍ ግን በጉዳት ምክንያት በዚህ ጨዋታ ላይ እንደማይሳተፉ ታውቋል። ዶሚኒክ ካልቨርት ሉዊን ባለፉት 6 ጨዋታዎች ላይ ለሊድስ ዩናይትድ ጎል አስቆጥሯልና አሁን ታዲያ ወደ ቀድሞ ከተማው ተመልሶ የሚያደርገውን ነገር የምንጠብቅ ነው የሚሆነው። በርካቶች ታዲያ ሊቨርፑል ይህንን ጨዋታ ያሸንፋል የሚል ግምት አላቸው። ነገር ግን ሊድሶች በቅርቡ ክለቦችን በመፈተን ላይ ይገኛሉ። የሚፈጠረውን ውጤት በኋላ የምንመለከት ይሆናል። ሌላኛው ጨዋታ ደግሞ በሰንደርላንድ እና ማንቸስተር ሲቲ መካከል የሚደረግ ጨዋታ ነው። ሰንደርላንዶች ታዲያ በአፍሪካ ዋንጫ ምክንያት በርካታ ተጫዋቾችን አጥተዋል። 6 ተጫዋቾችን ነው በአፍሪካ ዋንጫ ምክንያት ያጡት። እንዲሁም በጉዳት ምክንያት የተከላካይ መስመር ተጫዋቹ ዳንኤል ባላርድ እንደማይሳተፍ ታውቋል። ስለዚህ ወሳኝ የሚባሉ 7 የዋናው ቡድን ተጫዋቾችን የላቸውም ማለት ነው ሰንደርላንዶች ማለት ነው። በአፍሪካ ዋንጫ ምክንያትና በጉዳት ምክንያትም የማይሳተፉ ተጫዋቾች አሉ እና አርቱር ማስዋኩ የማይሳተፉ ተጫዋቾች ሊሆኑ እንደሚችሉ የተገለጸው። በማንቸስተር ሲቲ በኩል ኦማር ማርሙሽ እና ሪያን ኤቱኑሪ በአፍሪካ ዋንጫ ምክንያት አይሳተፉም። ጀሬሚ ዶኩ፣ ኦስካር ቦብ እንዲሁም ጆን ስቶንስ እና ማቴዮ ኮቫችች ደግሞ በረጅም ጉዳት ምክንያት ክለቡን የማያገለግሉ ተጫዋቾች መሆናቸው ተገልጿል። ማንቸስተር ሲቲዎች በቅርቡ ምርጥ የሚባል ጉዞ ላይ ነው የሚገኙት። ሲቲዎች ታዲያ
ወደ ስታዲየም ኦፍ ላይት አቅንቶ ነው ጨዋታቸውን የሚያደርጉት። ዘንድሮ በሜዳቸው ካልተሸነፉ ሁለት ክለቦች ውስጥ አንዱ ሰንደርላንድ ነው። ሲቲዎች ታዲያ ዛሬ ያንን ታሪክ ለመቀየር ወደ ስታዲየም ኦፍ ላይት የሚያመሩ ይሆናል። ሰንደርላንዶች ዘንድሮ እንደነገርኳችሁ በሜዳቸው አልተሸነፉም። ማንቸስተር ሲቲዎች ደግሞ 6 ጨዋታዎችን በተከታታይ ማሸነፍ ችለዋል። ስለዚህ ዛሬ ማሸነፈው ከአርሰናል ጋር ያላቸውን የነጥብ ልዩነት ለማጥበብ ነው ጥረት የሚያደርጉት። ሰንደርላንዶች ባለፉት 8 ጨዋታ ማንቸስተር ሲቲን ማሸነፍ አልቻሉም። ከ2013 ጀምሮ ማለት ነው 8ቱንም ተሸንፈዋል። እንደነገርኳችሁ በአፍሪካ ዋንጫ ምክንያት በርካታ ተጫዋቾችን በማጣታቸው የዛሬው ጨዋታ ሊከብዳቸው ይችላል ተብሏል። የሚፈጠረውን ውጤት ታዲያ በኋላ የምንመለከት ይሆናል። እንግዲህ አድማጮች ለዛሬ ያዘጋጀውላችሁን አጫጭር መረጃዎች በዚሁ አጠናቅቄያለሁ። በቀጣይ በሌላ ፕሮግራም እስክንገናኝ ደህና ቆዩኝ።